እንግዲህ እንደምታውቁ ጦርነት ቡዜና ሩታ መሀል ያለ ጦርነት ሊቋረጥ አልቻለም። እየተባባሰ እየሄደ ነው። በጣም እየተባባሰ እየሄደ ነው። በጣም ነው እንትን የሚሉ ማለት ነው። ሁለቱም ኃይለኛ የጦር እንትን ናቸው። በንግግር ላይ ማለት ነው። ሁለቱም ግንባር ቀደም ማለት ነው። በጣም ነው ንግግር የሚችሉ ምናምን። አንዱም እንደ ወደዚህ ወለም አትልም ማለት ነው። በደንብ ነው የሚችሉት። ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሩታና ቡዜ መሀል ያለው በአብርሃም ጉዳይ ነው ነገሩ። አሁን ሌላ ፈር ይዟል። እንደምታውቁ ነገሩ ድራማ እንደሆነ ይግባችሁ። ምክንያቱም ሁሉም የራሱ ቻናል ለማሳደግ እየለፋ ነው። ሁሉም የራሱን ቻናል ማሳደግ እየለፋ ነው፣ ጥረት እያደረገ ነው። ምክንያቱም የራሱ ቻናል ላሳድጉ በቃ ሁሉም የራሱ ገቢ ለማግኘት ነው። ለሁሉም ስራ ነው። ቡዜም ስራ ነው፣ ዴቪም ስራ ነው፣ ሩታም ስራ ነው። ሩታ ስራ ናት፣ ከስንት አመት ስራ ናት፣ ትሰራለች። ሺስ ስማርት በቃ። እና አሁን አብርሃም የሄርሜላ እጅ ነው አለ አብርሃም። ቡዜ ደግሞ ሩታ ደግሞ የምትለው ዋሻችሁኝ፣ እኔ ጋ ሲሆን ደና አይሆንም፣ እሷ ጋ ሲሆን ደና። ይሄ ነገር አው እኔም ጥያቄ ነው። አሁን የአብርሃምን ደህንነት የሚፈልጉ ከሆነ የአብርሃም ቤተሰብ ኖሞር ሩታ ኖሞር ሄርሜላ ቤተሰብ ነው ማሳከም ያለው፣ ቤተሰብ ነው ማከባከብ ያለው፣ ቤተሰብ ነው ከነሱ አይናቸው መሰወር ያለበት እነሱ ናቸው እንጂ የግድ ሄርሜላ ጋ አይደለም መቀመጥ ያለበት። ሰላም ነው የሚፈልጓ። አንድ ሰው አይምሮ ሰላም ሆኖ በቃ እናንተ እንደምትሆኑ አብርሃም ከራሱ ጋር ካልሆነ አይምሮ ሰላም ሆኖ እንደመለስ ከፈለገ እዛ ጋር እኔ አንተን አፈቅራለሁ፣ እኔ አንተን እንደዚህ አደርጋለሁ፣ እኔ አንተን እንደዚህ አንከባክባለሁ ብላ የምታስጨንቃት ሳቶን ታሞ ልጁ ገና ራሱን ሳያቅ እኔ እኮ በደንብ ነው የሚያፈቅርክ እኔ እንደዚህ ነች ምናምን ብላ ነው ሄርሜላ ባለፈው ገና ፍቅር ትገልጻለች። ልጁ ታሟል እየተባለ ነው፣ እሷ ገና ፍቅሩን ትገልጻለች። ስለ ደህንነቱ ራሱ እያሳሰባት አይደለም። ስለዚህ እንደዛ ብላ የምታስጨንቅ ነገሮች የምትሞላ ሳይሆን ሰላም ያገኝ ማንንም ድምጽ የማንንም ድምጽ የማይሰማ ቦታ ነው መሆን ያለበት። እናንተ ግን ያደረጋችሁ አላችሁ ከሩታ ነጥቃችሁ ከሄርሜላ ጋር ነው እያደረጋችሁ አለችሁ። ይሄ ደግሞ ኖት ፌር። በቃ ነገ ተመልሶ ወደ ልጁ እናት መመለስ። ስለዚህ ወደዳችሁም ጠላችሁም ደግሞ ሩታ ከዚህ ህይወት ዘው ካለች ከወጣች እናንተ ሁሉ ገቢ ራሱ የላችሁ። በምን አዲያ ነው የምትሰሩ? ምን ነው የምትሰሩት? የሩታ ሀሳብ ሩታ ላይ አንዴ ክፉ ትሆናለች፣ አንዴ ደግ ሰው ትሆናለች፣ አንዴ መካከለኛ ትሆናለች፣ ከዛም አንዴ ዛት ትሆናለች። በጣም ምርጥ ተዋናይ እሷ ነች ከናንተ ግሩፕ ማለት ነው። አብርሃም ደግሞ ዳይሬክተር ነው፣ ሀሳቡን ያመጣል ምናምን። እሷም ሀሳቡን የሱን ሀሳብ እኮ እሷ ነች ከጎን እኮ ጀግና ሴት ከጎን ካለች ሀሳብ ራሱ መጣል። ሄርሜላ ጋር ሲሆን አብርሃም እኮ ስራውን ራሱ አቆሞ ነበረ። እኔ ስንት ቪዲዮ ሰራ፣ ወደታችሁ ወርዳችሁ ማየት ትችላላችሁ። አብርሃም ስራ ሲያቆም ይሄ ከሄርሜላ ጋር ሲሆን አብርሃም ስራ ያቆማል ብዬ አውርቼ ነበረ። ስለዚህ ስራው የምታሰራ ራሱ ማናት? ሩታ ነች። ወደዳችሁም ጠላችሁ ማለት ነው። ስራው የምታሰራ የምታስነቀንቅ ራሱ እንትን ሩታ ነች። ከጎን ጀግና ሴት ካለች ወንድ ልጅ በጣም ጀግና ነው። ብቻውን ጀግና ሆኖ አያውቅም ወንድ ልጅ ማለት ነው። ወይ እናቱ ከጀርባ አለች፣ ወይ ሚስቱ ከጀርባ አለች፣ ወይ እህቱ ከጀርባ አለች። በቃ ወይ የሆነ ነገር ሴት ከጀርባ ያለች ወንድ ነው። ምክንያቱም ሀሳቡን ያካፍለታል። ጀግና ሄድበት የምትለው ሀሳቡን የምታስማማ መንገድ ከለቀቀ መንገድ ትክክል አይደለም የምትለው ሴት ለወንድ ልጅ በጣም ከጀርባ የሚያስ እንደ ሴት ልጅ አይደለም። ሴት ልጅ በጣም እኛ ሴቶች ብቻችን ችግር ሁሉ መቋቋም እንችላለን። ወንድ ልጅ ግን እንደ እኛ አይደለም። የምሬን ነው፣ አይችልም። ጉልበት ብቻ ነው አለ እንጂ ወንድ ልጅ ችግር መቋቋም አይችልም። እስቲ ሴቶች ላይ ጥቃት እንደሚደርስ ወንዶች ላይ ቢደርስ ኑሮ ወንዶች ይችላሉ ብላችሁ ታምናላችሁ?
አይችሉም። ስለዚህ እናንተ ነገር ፊታዊ አይደለም እያደረጋችሁ ያላችሁ፣ ሩታን እያገለላችሁ የልጁን እናት አለማመን፣ ሌላውን ደግሞ በግልጽ ደግሞ በግልጽ አማርኛ ቡዜ ካልፈለግሽ ሩታ ከአንቺ ጋር አይሆንም፣ ከአንቺ ጋር አንፈልግሽም ማለት ትችያለሽ። በቃ በግልጽ አማርኛ ማለት ነው። ጡጣ እንትን ማሄድ አይጠበቅብሽም። በቃ አብርሃም ከአንቺ ጋር መሆን አንፈልግም በቃ እሱ ደግሞ ስለዚህ ስለ ጤንነቱ ነው የሚያሳስበኝ። ስለ ጤንነቱ የት ነው የሚያሳስበሽ? እዛ ጋር ትጨቀጭቃለች። ለምን እንተሽ ዛይርክ ለምን እንተ እንደዚህ ሆንክ ትላለች። እምትነዘንስ ሴት ጋርም ለምን ትወስዳላችሁ? በቃ ስለዚህ ነገ ተነጎዳ አብርሃም 500,000 መግባት ስላለበት ነገ ተነጎዳ ይመጣል፣ ከነ ሩታ ጋር ይሆናል። ስለዚህ ኤፍሬምን ማሸነፍ እናንተ ማሸነፍና መሸነፍ፣ እናንተስ ምን እያረጋችሁ ነው? አሁን አንቺ የወንድምሽ አሳስቦሽ ነው? አላሳስበሽም። አስመሳይ